እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ዩኒት 3 ሌሰን 11 ይሆናል። ሌሰን 11 ኤክሰርሳይዝ 3.5 እና 3.6 እንሰራለን ማለት ነው። ኤክሰርሳይዞቹን ሁለቱን በአንድ ላይ አብረን እናያለን ማለት ነው። ስለዚህ ከኤክሰርሳይዝ 3.5 እንጀምራለን። ኩዌስችን ነምበር 1 ራይት ዘ ኬሚካል ሪአክሽን ዛት ሾውስ ዘ ሲንተሲስ ኦፍ ዩሪያ። የጠየቅነው ምንድነው? ኬሚካል ሪአክሽን ኦፍ ሲንተሲስ ኦፍ ዩሪያን እንድንጽፍ ነው ማለት ነው። ዩሪያ ፕሪፔር ሲደረግ ኦር ፕሪፓሬሽን ኦፍ ፎር ዩሪያ ኬሚካል ሪአክሽኑ ምን ይመስላል የሚለውን እንመለከታለን ማለት ነው። እዚህ ጋር በነጭ የተጻፈው እንደምትመለከቱት ዩሪያ ፕሪፔር የሚደረገው ዩሪያ ፕሪፔር ልናደርግ የሚችለው ወይም ሲንተሲስ የሚደረገው ከማን ነው? ከአሞኒያ እና ከካርቦን ዳይኦክሳይድ ነው። አሞኒያ ኦር NH3 ፕላስ ካርቦን ዳይኦክሳይድ ኢት ፎርምስ ዋት NH2 COO NH4 ይህን ፎርም ያደርግናል ኢን ዘ ፈርስት ስቴፕ ማለት ነው። ሁለተኛው ስቴፕ ላይ የኛው NH2 COO NH4ን እንደ ሪአክታንት ተጠቅመን አት ሃይ ፕሬሸር ኤንድ ሃይ ፕሬሸር ምን እናገኛለን? ዲኮምፖዝ እናደርገው ወይም እናደርገው ማናገኛለን ስዋት ዩሪያ የሚባለውን እናገኛለን። NH2 ዘሆልቱ CO ሲስዋት ዩሪያ ነው ማለት ነው። ዩሪያ ነው። ስለዚህ ጥያቄያችንን መለስ ማለት ነው። የጠየቅነው ምንድነው? ኬሚካል ሪአክሽን ዛት ሾውስ ሲንተሲስ ኦፍ ዩሪያ ዩሪያን ሲንተሲስ የምናደርግበትን ኬሚካል ሪአክሽኑን ጻፉ ነው። ያው ሁለት ስቴፖች አሉት። ሁለቱንም ስቴፖች ጻፍን ማለት ነው ተማሪዎች። ኩዌስችን ነምበር 2 ራይት ዘ ሪአክሽን which shows soil reaction of urea. The soil reaction of urea after we apply urea on the soil ላይ አፕላይ ካደረግን በኋላ የሚያካሂደውን ኬሚካል ሪአክሽን ጻፉ ነው። ዩሪያ ጥቅም ላይ እንዲውል ከተፈለገ አፕላይ የምናደርግበት ሲስተም የተወሰነ መሆን አለበት። which means that if urea is applied to the soil ላይ አፕላይ ከተደረገ and it's not incorporated by water, it is subjected to volcanisation, loss of nitrogen ማለት ነው። ቮላታይል ሊያደርግ ይችላል። that means evaporate ሊያደርግ ይችላል። ሶይሉ ላይ ከላይ ካስገባ ነው ወይም ሶይሉ ላይ ከጨመርነው በኋላ if it's not incorporated by water በውሃ በሰፊሽንት አማውንት ኦፍ ዋተር አማካኝነት ኢንኮርፖሬት ወይም ካልተዋሃደ then ዲሶልቭ አድርጎ ከውሃው ጋር ካልተዋሃደ በስተቀር ቀጥታ ቮላታይል ስለሚሆን it loses its nitrogen ናይትሮጅኑን ሊያጣ ይችላል። ናይትሮጅኑን ምን ሊያደርግ ይችላል? ሊያጣ ይችላል ማለት ነው በቮልካናይዜሽን አማካኝነት። ስለዚህ ምን መሆን አለበት? it should be incorporated by sufficient amount of water። ስለዚህ ምንድነው የምናደርገው? ይሄን ኢንኮርፖሬት እንዲሆን ኢንጀክት እናደርገዋለን ማለት ነው። በአፈር ውስጥ ከ6 እስከ 8 ኢንች በመቆፈር ወደ ውስጥ እናደርገዋለን። ኢንኮርፖሬት እንዲያደርግ እናደርገዋለን ማለት ነው። ኢንጀክት እናደርገዋለን። ስለዚህ አፕላይ የምናደርግበት ሜተድ ባይ ኢንጀክሽን ማለት ነው። ወደ ውስጥ እንዲገባ ማድረግ መቻል አለብን ማለት ነው። this occur urea undergoes hydrolysis to form carbon dioxide and ammonia. If it's not incorporated with sufficient amount of water, then ካልተደረገ it undergoes hydrolysis ያካሂዳል to form carbon dioxide and also ammonia ማለት ነው። look ይህን ሪአክሽን እንመልከት። then ዩሪያ then ከውሃ ጋር ሃይድሮሊሲስ ያካሂዳል then it forms carbon dioxide and also ammonia ማለት ነው። ammonia then ይህ አሞኒያ ሃይድሮላይዝ አደረገ ማለት ወይም አሞኒያ ወጣ ማለት then የምንፈልገውን ፕሮቲን አናገኝም። ናይትሮጅን ምን ያደርጋል? escape ያደርጋል ማለት ነው። escape ያደርግና ወደ ላይ ይወጣል። ስለዚህ አፈሩ የሚፈልገውን ኒውትሪየንት አላገኘም። ስለዚህ this is the reaction that shows the reaction of urea ማለት ነው። የዩሪያን ሪአክሽን የሚያካሂድልን if it's not incorporated with the soil. Question number 3 describe the industrial production of DAP. The industrial preparation or industrial production or manufacture of DAP ነው ጻፉ የተባላችሁት። write the chemical equations. describe ትገልጻላችሁ then verbally and also you have to write the equation that shows the industrial preparation of DAP. it has what two step ሁለት ስቴፖች እንዳሉት ይታወቃል። የመጀመሪያው ስቴፕ ምንድነው? reaction of ammonia with phosphoric acid የስታርቲንግ ማቴሪያል ፎር DAP አሞኒያ ኤንድ ሳልፈሪክ አሲድ ናቸው። ፎስፈሪክ አሲድ ናቸው። then ሁለቱን ሪአክት ስናደርግ then we can get what አሞኒየም ዳይሃይድሮጅን ፎስፌት እና ዳይአሞኒየም ሞኖሃይድሮጅን ፎስፌት እናገኛለን። እዚህ ጋር ያገኘነውን ዳይአሞኒየም ሞኖሃይድሮጅን ፎስፌት ሪሳይክል እናደርግና ከማን ጋር ሪአክት እናደርገዋለን? ከአሞኒያ ጋር ሪአክት እናደርገዋለን። ስለዚህ the second step የሚሆነው ምንድነው? ሪሳይክሊንግ ኦፍ what ሞኖ አሞኒየም ዳይሃይድሮጅን ፎስፌትን ሪሳይክል ማድረግ ነው። then ሪሳይክል አድርገው ከአሞኒያ ጋር ሪአክት ሲያደርግ it forms DAP የሚለውን ፎርሙላ እናገኛለን። ዳይአሞኒየም
ሃይድሮጂን ፎስፌትን እናገኛለን ማለት ነው። this is what the chemical equation that shows the industrial production of DAP ማለት ነው። ሌላው question number 4 describe the properties and measures of DAP እንደምታውቁት ኢምፖርታንስ አለው። ኢንዱስትሪ ስም ማስከብተን እንዲመረት የምናደርገው ጥቅም ስላለው ነው። ስለዚህ ጥቅሞቹ ምንድን ናቸው? ስለዚህ ሊስት ማድረግ አለብን ማለት ነው። describe and also properties of this DAP have some property ባህሪያቶቹ መገለጫዎቹ ምንድን ናቸው የሚለውን ለማየት እንሞክራለን ማለት ነው። the first one is what white crystal solid ነው። this DAP የሚባለው it is what white crystalline solid ነው። ስለዚህ ባለፈው እንዳየነው ይሄ DAP የሚባለው this ፈርትላይዘር ነው፣ ግን ክሪስታላይን ሶሊድ ነው። ስለዚህ በቀላሉ አሽገን በማዳበሪያም ወይም በሌላ ዕቃ አሽገን ወደ ፋርመር ማድረስ እንችላለን ማለት ነው። ስለዚህ ይሄ ምንድነው? ክሪስታላይን ሶሊድ ነው ማለት ነው። ሶሊድ ስለሆነ ነው በቀላሉ መያዝ የምንችለው። it is soluble in water ከውሃ ጋር ሚክስ ካደረገ ዲሶልቭ ያደርጋል ማለት ነው። ስለዚህ በቀላሉ ኢንኮርፖሬት ያደርጋል ማለት ነው with a tillage or what with the soil ከሶይሉ ጋር በጣም ተጣምሮ ዘይን ቀጥታ የሚፈልገውን ፕሮዳክት እንዳናገኝ ያደርገናል ማለት ነው። ስለዚህ it is soluble መሆን አለበት። soluble it is alkaline solution ነው። it is alkaline ይሄ ቤዛማ ነው። pH ከ7.5 እስከ 8 ነው። ስለዚህ የቤዝ ባህሪ ነው ማለት ነው። ስለዚህ እነኚህ ምንድናቸው? ፕሮፐርቲዎቹ ወይም ባህሪያቶቹ ናቸው። የማን? የዳፕ ማለት ነው። የዳፕ ወይም የዳይአሞኒየም ሞኖሃይድሮጅን ፎስፌት። the second is ምናየው ምንድነው? ኢምፖርታንሳቸው ወይም ይዙን የተጠየቀው it used as a fertilizer ዳፕን በስፋት የምንጠቀመው ምንድነው? እንደ ፈርቲላይዘር ነው ማለት ነው። እንደ ፈርቲላይዘር ነው በስፋት የምንጠቀመው ሀገራችን ውስጥ በምንድነው? እንደ ፈርቲላይዘር እንጠቀምበታለን። then the second it used as a fire retardant ፋይርን ለማጥፋት it decreases what the weight loss of substance ስለዚህ ምን ያደርጋል? እንደ ፋየር ሪታርዳንት ለማጥፋት ለምሳሌ በአንድ አካባቢ ሰደድ እሳት ወይም እሳት ከተነሳ ያንን ለማጥፋት በፕሌን ኦር በጀት ምን እናደርጋለን? ዳፕን ተጠቅመን ማጥፋት እንችላለን ማለት ነው። ስለዚህ እሱ ብቻ ሳይሆን ሌሎች የፎስፌት ኬሚካሎች በሙሉ እንደምን ያገለግሉናል? እንደ ፋየር ሪታርዳንት እንጠቀምበታለን ማለት ነው። ሰልፍ ኤክስቲንጉሸር ነው ማለት እንደ ሰልፍ ኤክስቲንጉሸር ያገለግላል ማለት ነው። ሌላኛው ኢምፖርታንስ ኦፍ ዚስ ዩሪያ ኢዝ this importance of DAP የዳፕ ሌላው ጠቀሜታ is used in making wine and also beer brewing ወይን ለመስራትና ቢር ብሩ ለማድረግ እንደምንጠቀምበት እንደ ይስት እንጠቀምበታለን ማለት ነው። እንደ ካታሊስት አድርገን ሪአክሽኑን ፋስት አድርገን የሚፈለገውን ወይንና ቢር ለማግኘት በፍጥነት ለማግኘት እንጠቀምበታለን ማለት ነው። ይሄ ዳፕ የሚባለው ኮምፓውንድ ማለት ነው። question number 5 calculate the percentage composition of phosphorus and nitrogen in DAP እንደሚታወቀው ይሄ ዳፕ የሚባለው ኮምፓውንድ ሜንሊ የሚይዛቸው በጣም ኢምፖርታንት የሆኑ ሁለት ኒውትሪየንቶች አሉ። ዛትስ ናይትሮጂን ኤንድ ፎስፎረስ ይዛል። ለዚህ ነው ሞር ጠቀሜታ ያለው። because nitrogen እና ፎስፎረስ they are very essential for the growth of plants። ስለዚህ ናይትሮጂን እና ፎስፎረስ ይዛል። ስለዚህ ምን ያህል ፐርሰንቴጅ ነው የሚይዘው? አንድ ሞለኪውል ኦፍ ዳፕ ምን ያህል ፐርሰንቴጅ ኦፍ ናይትሮጂን እንደርሶ ምን ያህል ፐርሰንቴጅ ኦፍ ፎስፎረስ እንደሚይዝ ካልኩሌት አድርጉ ነው። የመጀመሪያ ስራችን ማሱን ነው ካልኩሌት እና ዳፕ የሚባለው መጀመሪያ ሞለኪውላር ፎርሙላውን ማወቅ አለብን። ዜን ከሞለኪውላር ፎርሙላው ምን ኤሌመንቶች እንደሚገኙ ማወቅ አለብን። ዜን we must calculate the molar mass of each element in a given compound of DAP ማለት ነው። ስለዚህ the molecular formula of this DAP ይሄው እንደምታዩት ነው። then the molar mass of DAP ይሷል የእያንዳንዱ አተም ሞላር ማስ ድምር እንደሆነ ይታወቃል። ይሄን ታውቃላችሁ። ስለዚህ ናይትሮጂን ስንት ናይትሮጂን አለ? እዚህ ጋር ሁለት ናይትሮጂን አለኝ። 2 ሲባዛ በ14 28 ግራም ፐር ሞል ነው። ሃይድሮጂን እዚህ ጋር ያለችው ሃይድሮጂን 4 ነች። 2 ሲባዛ በ4 ሲባዛ በ1 8 ግራም ፐር ሞል ነው። እዚህ ጋር ያለችው ሃይድሮጂን 1 ሲባዛ በ1 1 ግራም ፐር ሞል ነው። ፎስፈረስ ሂር አንድ ፎስፈረስ አለኝ። የአንድ ፎስፈረስ ሞላር ማሱ ስንት ነው? 31 ሁለቱን ስናበዛቸው 31 ግራም ፐር ሞል ነው። ኦክሲጂን ሞላር ማሱ 16 ነው።
ሲባዛ በ4 ኦክሲጅን it gives us 64 gram per mole. Then when you sum it you can get here what 132 gram per mole of DAP አለ ማለት ይሄ the total molar mass of this DAP ነው። ስለዚህ ምን ያህል ናይትሮጅን አለን በፐርሰንቴጅ ምን ያህል ፎስፈረስ አለን በፐርሰንት ግለጹ ነው የተባልነው። ስለዚህ እዚህ ጋር እንደምትመለከቱት the percentage of this phosphorus mass of phosphorus over the total mass of or total molar mass of DAP times 100 ነው። then 31 gram per mole then 31 ነው የፎስፈረስ ሲካፈል ለ132 ሲባዛ በመቶ it gives us 23.48% ማለት ነው። ስለዚህ በአንድ ሞለኪውል ኦፍ ዳፕ ላይ ያለው የፎስፈረስ መጠን በፐርሰንት ሲገለጽ 23.48 ነው ማለት ነው። ከአንድ ሞለኪውላር ማስ ኦፍ ወይም ከአንድ ሞላር ላይ ሞላር ማስ ኦፍ ኦር ሞለኪውል ኦፍ ዳፕ ላይ የምናገኘው አማውንት ኦፍ ፎስፈረስ ይህን የሚያህል ፐርሰንቴጅ ነው ማለት ነው። ሌላው ናይትሮጅን we must follow the same fashion ተመሳሳይ ነው የምንከተለው። percentage of nitrogen is equal to the mass of nitrogen over total mass of the DAP times 100 same 28 gram of mole አለኝ then ሲካፈል ለ32 ግራም ሲባዛ በመቶ it gives us 21.21% percentage of nitrogen አለኝ ማለት ነው። ስለዚህ ከአንድ ሞላር ወይም ከአንድ ሞለኪውል ኦፍ ዳፕ ላይ በብዛት የምናገኘው ምንድነው ፎስፈረስ ነው ማለት ነው። ስንት ማለት ነው 23.48% እናገኛለን። ከማን ጋር ስናወዳድር ነው በብዛት ያልኩት ከናይትሮጅን ብቻ ጋር ሳወዳድረው because ናይትሮጅን 21 ላይ ያኛው 23 ነው። ሌላው የምናየው ምንድነው ኤክሰርሳይዝ 3.6 describe the industrial production of sulfuric acid 1 then እዛው ላይ የተነሳ ጥያቄ ደግሞ ምንድነው write the equation and state the condition of each step question number 1 describe the industrial production of sulfuric acid አራት ስቴፖች አሉት እነኛን ስቴፖች ዲስክራይብ አድርጉ ነው then write the equation and state the condition of each step ያንዳንዶቹን ስቴፖችን in chemical equation ራይት አድርጉ ነው። here are the answers has four major steps አራት ዋና ዋና ስቴፖች አሉት። ስቴፕ 1 ምንድነው the burning of sulfur with dry air የመጀመሪያ ስቴፓችን ሰልፈሪክ አሲድ ፕሮዲዩስ ለማድረግ in industry ሳልፈርን ከኦክሲጅን ጋር ሪአክት ማድረግ ነው or you should have to burn sulfur with air or dry air that means with oxygen ማለት ነው በኦክሲጅን በርን ማድረግ ነው then you can get sulfur dioxide ስለዚህ መጀመሪያ ስቴፓችን ምንድነው ሳልፈር ዳይኦክሳይድን ፕሮዲዩስ የማድረግ ስቴፕ ነው ማለት ነው። ስቴፕ 2 ላይ the conversion of this sulfur dioxide into sulfur trioxide sulfur dioxide የት አግኝተናል? ስቴፕ 1 ላይ አግኝተናል። ስቴፕ 1 ላይ ያገኘነውን sulfur dioxide በስቴፕ 2 ላይ እንመጣና ወደ ምን እንቀይረዋለን? ወደ sulfur trioxide እንቀይረዋለን። ምን ማድረግ ነው? ኦክሲጅን መጨመር ነው። sulfur dioxide plus oxygen it forms sulfur trioxide ነገር ግን እዚህ ጋር ኮንቨርት በምናደርግበት ሰዓት ምንም የማንጠቀም ከሆነ ካታሊስት ወይም ቴምፕሬቸሩ በጣም ሎው ከሆነ የሚፈጠረው ሪአክሽን በጣም ስሎው ነው ማለት ነው። በጣም ስሎው የሆነ ሪአክሽን ነው የምናገኘው ማለት ነው። በጣም የሞተ በጣም ቀስ ብሎ በሚፈለገው ሰዓት የሚፈለገውን ፕሮዳክት ልናገኝ አንችልም። ነገር ግን ፍጥነቱን ከፍ ለማድረግ ምን እንጠቀማለን? ካታሊስት። ያ ካታሊስት ማን ይባላል? ቫናዲየም ፔንታ ኦክሳይድ ይሆናል ማለት ነው። V2O5ን እንደ ካታሊስት እንጠቀማለን። ዜን ቴምፕሬቸሩን ደግሞ ሬዝ እናደርጋለን እንጨምራለን ማለት ነው። ዜን በዚህ ጊዜ ፈጣን የሆነ ሪአክሽን ይኖረናል ማለት ነው። ዜን ሳልፈር ትራይኦክሳይድን በፍጥነት እናገኛለን ማለት ነው። ነገር ግን እነኚህ ሁለት ሪአክታንቶች ዛት ሚንስ ሳልፈር ዳይኦክሳይድ እና ኦክሲጅን ሪአክሽኑ ማ ላይ ነው የሚፈጠረው? on the surface of catalyst ላይ ነው ወይም ቫናዲየም ኦክሳይድ ላይ ነው። ስለዚህ on the contact አለ ማለት ነው። contact of sulfur dioxide እና oxygen on what ማለት ነው ኮንታክት የሚያደርጉት on the surface of ስለዚህ between the reactant and the catalyst there is what a contact ማለት ነው። ለዚህ ነው the industrial preparation of sulfuric acid contact process ነው። በኮንታክት ፕሮሰስ ነው የሚፈጠረው የተባለው ለዚህ ነው። ኮንታክት አድርገው ላይ ነው ኮንታክት አድርገው ወይም የሚሰሩት on the surface of the vanadium oxide ሰርፌሱ ላይ ስለሆነ እሱ ላይ ኮንታክት አድርገው ስለሆነ የሚሰሩት በዚህ ምክንያት ኮንታክት ፕሮሰስ ተባለ። ስቴፕ 3 the passing of sulfur trioxide to sulfuric acid to produce oleum ማለት ነው። sulfur trioxide in step 2 አግኝተናል።
ዜን ይህን ስቴፕ 2 ላይ ያገኘነውን ሰልፈር ትራይኦክሳይድ ከሳልፈሪክ አሲድ ጋር ሪአክት እናደርግና ኦሊየም የሚባል ፕሮዳክት እናገኛለን። H2S2O7 ማለት ነው which is liquid ነው። ይሄን ያገኘን ማለት ነው። ስለዚህ ይሄን ያገኘነውን ኦሊየም የሚባለውን ፕሮዳክት ካገኘን በኋላ ውሃ እንጨምርበታለን ማለት ነው። ውሃ ስንጨምርበት in step 4 addition of water to oleum then we can get what sulfuric acid የሚባለውን ኮምፓውንድ አገኘን ማለት ነው። ይሄው ሁለቱ ሪአክት ስናደርጋቸው sulfuric acid አገኘን ማለት ነው። These are the 4 steps of preparation or production of sulfuric acid in industry. Question number 2 state the properties and major uses of sulfuric acid. ሁለት ጥያቄ ነው የተጠየቃቸው። አንደኛ write the properties of sulfuric acid, second write the use of sulfuric acid. Okay, የመጀመሪያው ነው properties of sulfuric acid. It is colorless. በላቦራቶሪ ውስጥ በምንም አይነት መንገድ ከውሃ ጋር ለይተን እናስቀምጥ አንችልም በአይናችን because it's colorless. Water also colorless, is also colorless. So it is difficult to identify by our eyes. በአይናችን አይተን መለየት is colorless ስለሆነ so ጥንቃቄ ማድረግ ይጠበቅብናል ማለት ነው። ሁለተኛ it is odorless ነው ማለት ነው። then third soluble in water in all ratio. በማንኛውም ሬሾ ውስጥ ምን ማድረግ ይቻላል? ዲሶልቭ ማድረግ ይችላል ወይም it can be soluble in water. በዋተር ውስጥ ዲሶልቭ ማድረግ ይቻላል። it is oily by itself is oily ነው ማለት ነው። oily ነው። then sulfuric acid is what high oxidizing and dehydrating agent ነው። oxidizing agent ነው ስንል ከሌላ ኮምፓውንድ ጋር ሪአክት በሚያደርግበት ጊዜ reduced ይሆናል ማለት ነው። it enables another substance to be oxidized and also it is dehydrating agent ነው ስንል ደግሞ ውሃን አብዞርብ የማድረግ አቅም አለው ማለት ነው። ዲሃይድሬት ያደርጋል። ስለዚህ ከሌላ ሰብስታንስ ጋር አሁንም ሪአክት በምናደርግበት ጊዜ if there is water ዋተርን ወደ ራሱ ምን ያደርገዋል? አብዞርብ ያደርገዋል ማለት ነው። ስለዚህ ከዛ ሶሉሽን ውስጥ ምን ያደርጋል? ዲሃይድሬት የሆነ ውሃው ይወጣል ማለት ነው። በማን? በሳልፈሪክ አሲድ አማካኝነት ማለት ነው። it has inability to absorb water በዚህ ምክንያት it is what dehydrating agent ነው ይባላል። the other thing is what the dissolution with water is exothermic. The dissolution of sulfuric acid with water it is exothermic ነው ማለት ነው። during the dissolve በሚደረግበት ሰዓት ዋተር ላይ ዲሶልቭ በምናደርገው ሂት ምን ያደርጋል? ሪሊዝ ያደርጋል ማለት to the environment። በዚህ ምክንያት ምንድነው አልነው? exothermic ነው ተባለ። then the last this sulfuric acid it oxidizes both metals and non metals ማለት ነው። ከሜታል ጋር ሪአክት በሚያደርግበት ሰዓት it has an ability to oxidize the metal ማለት ነው። for example ከኮፐር ጋር ሪአክት በሚያደርግበት ሰዓት ኮፐር ሲንግል ዲስፕሌስመንት ሪአክሽን ያካሂድና ኮፐር ሳልፌት ፕሮዲዩስ ያደርጋል ማለት ነው። ስለዚህ ኮፐር ምን ሆነ? ኦክሲዳይዝ ሆነ ማለት ነው። ነን ሜታልንም it has an ability to oxidize የማድረግ አቅም አለው ነን ሜታልንም። ስለዚህ ሜታልንም ኦክሲዳይዝ የማድረግ አቅም አለው ማለት ነው ሳልፈሪክ አሲድ። እነኚህ ያየናቸው ምንድናቸው? ፕሮፐርቲዎቹ ናቸው የማን የሳልፈሪክ አሲድ። አሁን ደግሞ ወደ ምን እንሄዳለን? ወደ ሳልፈሪክ አሲድ። the use of sulfuric acid one cleaning of metals since it is very acidic it has an ability to clean ሜታሎችን ክሊን ለማድረግ እንጠቀምበታለን። ሌላ removal of impurities from oils ኢምፒሪቲዎችን ከኦይል ላይ ሪሙቭ ለማድረግ እንጠቀምበታለን። in order to manufacture ኬሚካሎችን ናይትሪክ አሲድ ሃይድሮክሎሪክ አሲድ and also another ኬሚካሎችን ምን ለማድረግ ፕሪፔር ለማድረግ or manufacture ለማድረግ እንጠቀምበታለን ማለት ነው። ዛዘን ሰዓት in order to synthesis of dyes detergents drugs and also another substanceዎችን ምን ለማድረግ ሲንተሲስ ለማድረግ ማለት ነው። ወይም ማኑፋክቸር ወይም ፕሮዲዩስ ለማድረግ እንጠቀምበታለን ማለት ነው ሳልፈሪክ አሲድ። ዛዘን ሰዓት to make fertilizers plastics paints ለመስራት እንጠቀምበታለን ነው። እነኚህ ብቻ አይደሉም፣ በጣም versatile በጣም ሰፋ ያሉ ጠቀሜታዎች አሉ። ስለዚህ ሁሉን ሊስት ማድረግ አይጠበቅብንም ወይም it is difficult to list all things on this one። እዚህ ቪዲዮ ላይ ሊስት ብናደርግ በጣም የብዙ ቀን ስራ ስለሚሆን ማለት ነው። ስለዚህ እናንተ ይሄን እንደ ሂንት ይዛችሁ ሌሎችን ፈርዘር ማንበብ ይጠበቅባችኋል ማለት ነው። Question number 3 draw the schematic diagram that involves the 4 major steps in the production of sulfuric acid along with chemical reaction. የፕሮዳክሽን ኦፍ sulfuric acidን ስኬማቲክ ዲያግራም አሳዩ ነው። 4 ስቴፖች እንዳሉ ካሁን በፊት ተነጋግረናል።
እነኚህን አራት ስቴፖች የምን አራት ስቴፖች የምኖቹን ነው? ኢንዱስትሪያል ፕሮዳክሽን ኦፍ ሳልፈሪክ አሲድ ኢንዱስትሪያል ፕሮዳክሽን ኦፍ ሳልፈሪክ አሲድ አራት ስቴፖች አሉት። እነኛን አራት ስቴፖች በስኬማቲክ ዳያግራም አስረዱ ነው ወይም አሳዩ ነው፣ ድሮ አድርጉ ነው። ይሄን ካሁን በፊትም ድሮ አድርገናል፣ አሁንም እንመለከተዋለን። ዚስ ኢዝ ሳልፈሪክ አሲድ ማኑፋክቸሪንግ ፕሮሰስ ነው። ይሄው አራት ስቴፖች አሉት። የመጀመሪያው ስቴፕ ምንድነው? እዚህ ጋር እንደምትመለከቱት የመጀመሪያው ስቴፓችን ምንድነው? ይሄው ኦክሲጅን እናደርገዋለን ወደ ውስጥ እንዲገባ እናደርገዋለን ማለት ነው። ወደ ቻምበር ውስጥ እዚህ ውስጥ እንዲገባ ይደረጋል። ዜን ኢት ፕሮዲዩስ ሳልፈር ዳይኦክሳይድ። ስለዚህ ፈርስት ስቴፕ ላይ ይሄን ሳልፈር ዳይኦክሳይድ ምን አገኘን? ፕሮዲዩስ አደረግን ማለት ነው። ፕሮዲዩስ አደረግን ሳልፈር ዳይኦክሳይድ የመጀመሪያ ስቴፓችን ይሄ ነው። ዜን እንደ ሰከንድ ስቴፕ ይሄን ሳልፈር ዳይኦክሳይድ እንወስድና ከማን ጋር ሪአክት እናደርገዋለን? ከኦክሲጅን ጋር ምን እናደርገዋለን? ፕሮዲዩስ ሪአክት እናደርገዋለን። ሪአክት ከሆነ በኋላ ኢት ፎርምስ ሳልፈር ትራይኦክሳይድስ። እዚህ ሳልፈር ትራይኦክሳይድ እንዲፈጠር ብዙ ካታሊስቶች ዛትሚን ቫናዲየም ኦክሳይድን እንደ ካታሊስት እንጠቀማለን። ቴምፕሬቸሩን አጀስት እናደርጋለን። ኢት ሹድ ቢ ሃይ መሆን አለበት። ዜን ሳልፈር ትራይኦክሳይድ ኢን ዘ ሰከንድ ስቴፕ ላይ ተፈጠረ ማለት ነው። ዜን ይህን ሳልፈር ትራይኦክሳይድ ቀጥታ ከሳልፈሪክ አሲድ ጋር እንደገና ምን እናደርገዋለን? ይሄው ሳልፈሪክ አሲድ በዚህ ጋር ይገባል፣ ይሄኛው ወደዚህ ይመጣል። እዚህ ጋር ምን ይፈጠራል? የሁለቱ ሚክስቸር ይፈጠራል ማለት ነው። ዛት ሚንስ ዋት ሳልፈር ትራይኦክሳይድ እና ሳልፈሪክ አሲድ ኢት ፕሮዲዩስስ ዋት ኦሊየም የሚባል ፕሮዳክት እናገኛለን ማለት ይሄም ኦሊየም የሚባል ፕሮዳክት እናገኛለን ማለት። ስለዚህ ይሄን ከውሃ ጋር ሚክስ ስናደርገው ውሃ በዚህ ያስገብተን ሚክስ ስናደርገው ምን እናገኛለን? ሳልፈሪክ አሲድ እናገኛለን ማለት ነው። ሳልፈሪክ አሲድ እናገኛለን። እዚህ ሷት ኢን ዘ ፎርዝ ስቴፕ ስለዚህ ከዚህ ኢን ዘ ሰርድ ስቴፕ ያለው ለምንድን ነው? ሁለቱም በአንድ ላይ አያይዞት ነው። ኦን ዘ ሴም ኮንቴነር ሪአክሽኖችን ስለምናካሄድ ነው። ስለዚህ ጀነራሊ ስንት ስቴፕ አለው? አራት ስቴፕ እንዳለው ማወቅ ይጠበቅባቸዋል ማለት ነው። ማወቅ ይጠበቅባቸዋል። እንግዲህ ተማሪዎች የዛሬው ቪዲዮ ወይም በዚህ ቪዲዮ ያየነው ምንድነው? ሁለቱን ኤክሰርሳይሶች ሰርተናል ማለት ነው። ኤክሰርሳይዝ 3.5 እና 3.6ን በተቻለ መጠን አይተናል ማለት ነው። ስለዚህ ደጋግማችሁ እያያችሁ ቪዲዮውን ሞር ለመስራት ወይም ሪሄርስ በማድረግ ጭንቅላታቸው ውስጥ እንዲቀር ማድረግ ይጠበቅባችኋል። ማንኛውም ጥያቄ ካለ በኮሜንት ማስቀመጥ ትችላላችሁ። የዛሬው ፕሮግራም እዚህ ላይ ያበቃል። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ተማሪዎች።